177 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብን እንገኛለን። ዛሬ በዚህ ቀን የምናነበው ደግሞ ከመዝሙር ምዕራፍ 89 ጀምሮ ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር ምዕራፍ 89። አቤቱ ምህረትህን ለዘላለም ዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምህረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግኩ፣ ለባሪያዬ ለዳዊት ማልኩ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሰርታለሁ። አቤቱ ሰማያት ተአምራትህን እውነትህንም ደግሞ በቅዱሳን ማህበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባህርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደተገደለ አዋረድከው፣ በኃይልህም ክንድ ጠላቶችህን በተንካቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምና ሞላውም አንተ መሰረትክ፣ ሰሜንና ደቡብን አንተ ፈጠርክ። ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሰረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ፣ በስምህ ቀኑን ሁሉ ደስ ይላቸዋል። በጽድቅህም ከፍ ከፍ ይላሉ፣ የኃይላቸው ትምክህት አንተ ነህና። በሞገስህም ቀንዳችን ከፍ ከፍ ይላልና። ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገርክ፣ እንዲህም አልክ። ረድኤቴን በኃያል ላይ አኖርኩ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግኩ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴንና ምሕረቴም ከእርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔ ደግሞ በኩሬ ያደርገዋለሁ፣ ከምድር ነገስታትም ከፍ ይላል። ለዘላለም ምህረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም፣ ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ፣ በፍርዴም ባይሄዱ፣ ስርዓቴንም ቢያረክሱ፣ ትእዛዜንም ባይጠብቁ፣ ኃጢአታቸውን በበትር በደላቸውንም በመቅሰፍት እጎበኛታለሁ። ምህረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም። ኪዳኔንም አላረክስም፣ ከከንፈሬ የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም፣ ዙፋኑን በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅከው፣ ጣልከውም፣ የቀባኸውን ጣልከው። የባሪያህንም ኪዳን አፈረስክ፣ መቅደሱንም በምድርህ አረከስክ። ቅጥሩን ሁሉ ጣልክ፣ አምባዎቹንም አጠፋ። መንገድ አላፊም ሁሉ ተናጠቀው፣ ለጎረቤቶቹ ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግክ፣ ጠላቶችንም ሁሉ ደስ አሰኘ። የሰይፉንም ረድኤት መለስክ፣ በሰልፍም ውስጥ አልደገፍከውም። ከንጽህናውም ሻርከው፣ ዙፋኑንም በምድር ጣልክ። የዙፋኑንም ዘመን አሳነስክ፣ በእፍረትም ሸፈንከው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በውኑ የሰው ልጅ ሁሉ ለከንቱ ፈጠርከውን? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልክ አቤቱ የቀድሞ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ፣ በብብቴ ብዙ አሕዛብን የተቀበልኩትን፣ አቤቱ ጠላቶችህ የሰደቡትን፣ የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ። ይሁን ይሁን። መዝሙር 90 አቤቱ አንተ ለትውልድ ሁሉ መጠጊያ ሆንክልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልስም። የሰው ልጆች ሆይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትናንትና ቀን እንደ ሌሊትም ትጋት ነውና። ዘመኖች የተናቁ ይሆናሉ፣ በማለዳ እንደ ሳር ያልፋል። ማልዶ ያብባል ያልፋልም፣ በሰርክም ጠውልጎ ደርቆ ይወድቃል። እኛ በቁጣህ አልቀናልና፣ በመዓትህም ደንግጠናልና። የተሰወረውን ኃጢአታችንን በፊትህ ብርሃን፣ በደላችንንም በፊትህ አስቀመጥክ። ዘመናችን ሁሉ አልፏልና፣ እኛም በመዓትህ አልቀናልና። ዘመኖቻችን እንደ ሸረሪት ድር ይሆናሉ። የዘመኖቻችን ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛም እንገሰጻለንና። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ። በልብ ጥበብን እንድንማር ቀኝህን እንዲህ አስታውቀን።
አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችህ ተሟገት። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ፣ ክፉ ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህን ስራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ስራ በላያችን አቅና። መዝሙር 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር 92 እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስም ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ። አቤቱ በስራህ ደስ አሰኝተኸኛልና፣ በእጅህም ስራ ደስ ይለኛልና። አቤቱ ስራህ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውም ይህን አያስተውለውም። ኃጢአተኞች እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና፣ አመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱ ዘንድ አመፃ የለም ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ኑና በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት የእግዚአብሔርን ቃል እናጥና ብዬ ጋብዛችኋለሁኝ። ጸጋ ይብዛላችሁ።